ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። በዕለቱ ካሉት ሀገራዊና ዓለም አቀፋዊ ጉዳዮች መካከል የተወሰኑትን መራርጠን በማዘጋጀት ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ መረጃዎቻችንን ላይክ እያደረጋችሁ እንድትጋሩና ለሌሎችም እንድታጋሩ በአክብሮት እየጠየቅን በቅድሚያ ዋና ዋናዎችን በመጠቆም በቀጥታ ወደ ዕለቱ ዝርዝር መረጃዎችን እንውሰዳችሁ። በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የፓርላማ ማብራሪያ ስሜ ተነስቷል ያለችው ኤርትራ በሰዓታት ልዩነት ውስጥ ምላሽ ሰጥታለች። ከባድ ክስም አሰምታለች። ጥንቅራችን ተመልክቶታል። ጠቅላይ ሚኒስትር አብይ አህመድ ትግራይ ክልልን በተመለከተ ማብራሪያ ባቀረቡበት አማካሪያቸው የክልሉን ወቅታዊ ሁኔታ በተመለከተ ያስተላለፉት መልእክት ልዩ ትኩረት ስቧል። ይዘነዋል። የኦሮሚያ ክልላዊ መንግስት በክልሉ ያሉትን 21 ዞኖች በ6 አበይት የክልሉ ክፍሎች በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ማዘጋጀቱን የሚያመለክት አንድ ዘገባ ወጥቷል። ጥንቅራችን አካቶ ይዞታል። በቀይ ባህር አዲስ ምስጢራዊ ወታደራዊ ጦር ሰፈር እየተገነባ መሆኑን ተነባቢው ዓለም አቀፍ ጋዜጣ የሳተላይት ምስሎችን በማያያዝ ይፋ ያደረገው መረጃ እያነጋገረ ነው። ከኢትዮጵያ ጋር ተያይዞ መነጋገሪያ በሆነው ወደብ አቅራቢያ የተሰማውን አዲስ መረጃ እናደርሳለን። ግብጽ ባሳለፍነው ቅዳሜ ያስመረቀችው ግዙፍ የጦር መምሪያ በእስራኤል ውስጥ ስጋት መፍጠሩን ኢየሩሳሌም ፖስት የተሰኘው ምንጭ ዘገበ። ባሳለፍነው ቅዳሜ አልሲሲ አሜሪካውን ፔንታጎን በ750 እጥፍ የሚበልጥ የጦር እዝ አስመርቀዋል። የግብጽ ጦር በሳምንቱ በተጠንቀቅ እንዲሆን ሲደረግ፣ በእስራኤል በኩል የግብጽ ወታደራዊ እንቅስቃሴዎች የአደጋ ደወል እያሰሙ ነው። መረጃው ዝርዝር አለው። ኢትዮጵያ በ10 ዓመት አንድ መካሄድ የሚገባውን አገር አቀፍ የህዝብና ቤት ቆጠራ ካካሄደች 2 አስርት ዓመታት ሊሞላት ጥቂት ጊዜያት ብቻ ቀርተዋታል። የህዝብ ተወካዮች ምክር ቤት ከቀናት በፊት ባካሄደው መደበኛ ስብሰባው የኢትዮጵያ ስታቲስቲክስ ማሻሻያ አዋጅን ያጸደቀ ሲሆን፣ ሆኖም በአዋጁ ቆጠራ በምን ያህል ጊዜ መካሄድ እንዳለበት ሳይደነግግ ቀርቷል። ስለተረሳው የህዝብ ቆጠራ ዘርዘር ያለ መረጃ ይዘናል። በአሜሪካ ኒውዮርክ ከተማ አንድ ሰማይ ጠቀስ ፎቅ የመደርመስ ስጋት ተጋርጦበታል። ጉዳዩ በአሜሪካ እጅግ አነጋጋሪ የሆነ ሲሆን ዓለም አቀፍ የሚዲያ ሽፋንም አግኝቷል። አጠር ያለ መረጃ አክለናል። አሜሪካና ኢራን ዛሬም ዳግም አንዱ ሌላው ላይ ጥቃት የሰነዘሩ መሆኑን እንመለከታለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ኤርትራ ለጠቅላዩ ፈጣን ምላሽ ሰጠች። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በህዝብ ተወካዮች ምክር ቤት በነበራቸው ማብራሪያ ከኤርትራ ጋር በተያያዘ የተለያዩ ጉዳዮችን ማንሳታቸውን ተከትሎ በሰዓታት ልዩነት ኤርትራ ምላሽ የሰጠችበት ሁኔታ ታይቷል። ምላሹ በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው ህወሓት የኤርትራ መንግስት እንደቀደመው የደርግ ዘመን በጋራ ትብብር አድርጎ መንግስታቸውን የመጣል እንቅስቃሴ ውስጥ ያሉ መሆኑን በመግለጽ ያለፈውን ያረጀ ያፈጀ አካሄድ መልሶ መድገም ውጤት አያመጣም በማለት ምንም የሚያሰጋ ነገር የለም ሲሉም የተናገሩበት ሁኔታ የሚታወስ ነው። ይህ መልእክት በተላለፈ በሰዓታት ልዩነት በማስታወቂያ ሚኒስትሯ በኩል ምላሽ የሰጠችው ኤርትራ ገዢው ፓርቲ ብልጽግና በአንድ ጊዜ ሁለት አይነት የተቃርኖ ባህሪያትን የሚያሳይ ፓርቲ ነው ስትልም ተችታለች። ይህ መግለጫም ብልጽግና በአንድ መልኩ የሉዓላዊ ሀገር ባህር በርን ወስዳለሁ በማለት ለ2 ዓመታት ሲፎክር ነበር በማለት በሌላ አቅጣጫ ደግሞ አሁን ደግሞ ራሱን የውስጥና የውጭ ኃይሎች የተቀነባበረ የጥቃት ሴራ ሰለባ አድርጎ አቅርበዋል በማለትም እንደ ፔንዱለም ወዲያና ወዲህ በሚላጋ ጽንፍ የረገጠ አቋም አልባነት ይገኛል ሲልም ይሄው የኤርትራ መንግስት ምላሽ ያትታል። ይሄው በኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኤክስ ገጽ ላይ የተስተናገደው ምላሽ ለቀጠናው ፖለቲካዊና ወታደራዊ ውጥረቶች የገዢውን ፓርቲ ፖሊሲዎች ተጠያቂም አድርጓል። በቀላሉ ሊወገዱ የሚችሉ ቀጠናዊ ውጥረቶችንም አባብሷል ሲልም ይሄው የኤርትራ መንግስት በምላሹ ክሱን አሰምቷል። በዚህም የኢትዮጵያ መንግስት ከሶማሌላንድ ጋር የባህር በር የመግባቢያ ስምምነትን በመፈራረም ውጥረትን ፈጥሯል።
በሱዳን ጉዳይ ጣልቃ በመግባት የዳጋሎን ጦር በመደገፍም ተመሳሳይ ቀጠናዊ ችግርን የፈጠረበት ሁኔታ ታይቷል። እንደዚሁም ኤርትራንም በተደጋጋሚ በመውቀስና በመክሰስም ተመሳሳይ ተግባራትን እየፈጸመ ነው በማለትም ኤርትራ ገዢውን ፓርቲ ብልጽግናን መንግስት ከሳለች። ጠቅላይ ሚኒስትሩ በተደጋጋሚ በፕሪቶሪያው ስምምነት ያልተደሰቱ በሚልም ሲናገሩ ይሰማል ያለው ይኸው መግለጫ ይህ ጉዳይ ኤርትራን ለማለት መሆኑንም በማመልከት የፕሪቶሪያው ስምምነት የኢትዮጵያ ውስጥ ጉዳይ እንጂ ኤርትራን የሚመለከት አይደለም በማለትም የኤርትራ መንግስት ምላሹን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው ህወሓትንና የኤርትራን መንግስት እሳቸው በስም ያልገለጹ የሌላ ሶስተኛ ወገን ፍላጎት አስፈጻሚ አድርገው የገለጹበት ሁኔታ ታይቷል። በዚሁ ማብራሪያቸውም ትላንትና ሻዕቢያና ወያኔ ተባብረው ደርግን ጥለዋል፣ አሁን ደግሞ እኛም ተባብረን እንጥላለን የሚል ምኞት አለ። ይሄ ያለፈ ስልት እስረኛ የመሆን ምኞት ነው። እንኳን ወያኔ፣ ሻዕቢያና ሱዳን ይቅርና ሌላም ቢጨምር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለንም። ያንን ለመከላከል የሚያስችል ብቃትን እየገነባን እንገኛለን። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። ድሮ በነበረና አሁን ባረጀ ባፈጀ ስልት ለመጠቀም መሞከሩ ጠቃሚ አይደለም። በትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ጦርነቱ ትርፍ ስለሌለው ነው ሲሉም ነው የተናገሩት። ወደ ቀጣይ ርዕስ አለፍን። ኦሮሚያ ክልል በአዲስ አወቃቀር ሊደራጅ ነው። የኦሮሚያ ክልላዊ መንግስት በክልሉ ያሉትን 21 ዞኖች በ6 አበይት የክልሉ ክፍሎች በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ማዘጋጀቱ ታወቀ። የመረጃው ምንጭ የሆነው ዋዜማ በዘገባው እንዳመለከተው ከሆነ ዘገባው እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብሎ መሰየማቸውን ከደረሰኝ ሰነድ ተመልክቻለሁ ብሏል። በእነዚሁ 6 አበይት የክልሉ ክፍሎች ስር 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆን ረቂቅ ሰነዱ ጨምሮ የሚያብራራ መሆኑን ያመለከተው ዘገባው በዚሁ መሰረት በደቡብ ምስራቅ ኦሮሚያ ስር ይተዳደራሉ በማለት በረቂቅ ሰነዱ ላይ የሰፈሩ ዞኖች አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ሲሆኑ በምስራቅ ኦሮሚያ ስር ይተዳደራሉ የተባሉ ዞኖች ደግሞ ምስራቅና ምዕራብ ሐረርጌ ዞኖች መሆናቸውን ዋዜማ ከሰነዱ ተመልክታለች። በደቡብ ኦሮሚያ ስር ይተዳደራሉ ሲል ረቂቅ ሰነዱ የዘረዘራቸው ዞኖች እንዲሁ ጉጂ፣ ምዕራብ ጉጂ፣ ቦረና እና ምስራቅ ቦረና ዞኖች ሲሆኑ በምዕራብ ኦሮሚያ ስር የሚተዳደሩት ዞኖች ደግሞ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ እና ሆሮ ጉድሮ ወለጋ ዞኖች ይሆናሉ ተብሏል። ሰነዱ በደቡብ ምዕራብ ኢትዮጵያ ስር ይተዳደራሉ ያላቸው ዞኖች ደግሞ ጅማ፣ ኢሉባቦር እንዲሁም ቡኖ በደሌ ዞኖቹ ሲሆኑ በማዕከላዊ ኦሮሚያ ስር ይተዳደራሉ የተባሉት ዞኖች ደግሞ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ እና ደቡብ ምዕራብ ሸዋ ዞኖች ናቸው ተብሏል። በእነዚህ 6 አዲስ የክልሉ መዋቅርና 21 ዞኖች ስር ያሉ ወረዳዎች ብዛት 323 ሲሆን የነዋሪው ህዝብ ቁጥር ደግሞ 44,119,002 መሆኑን ዘገባው አክሎ አመላክቷል። ይህንን የክልሉን መዋቅር እንደ አዲስ ማዋቀር ያስፈልገው ለአስተዳደር ምቹነት እንዲሁም ወደፊት ክልሉን በሚፈለገው መንገድ ለመገንባት ነው መባሉንም ዘገባው አክሏል። በቀጣይ ርዕስ ህዝቡ ታግቷል። የጠቅላይ አማካሪ ጠቅላይ ሚኒስትር አብይ አህመድ ትግራይ ክልልን በተመለከተ ማብራሪያ ባቀረቡበት አማካሪያቸው የክልሉን ወቅታዊ ሁኔታ በተመለከተ ያስተላለፉት መልእክት ልዩ ትኩረት ስቧል። በትግራይ ክልል ወቅታዊ ሁኔታ፣ የሰላምና የልማት እንቅስቃሴዎች እንዲሁም በህዝቡ ተጠቃሚነት ላይ ያተኮረ የውይይት መድረክ ተካሂዷል። በዚህ መድረክ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ እንደገለጹት ጠንካራ የሥራ ባህል ያለ የትግራይ ህዝብ በጥቂት የስልጣን ጥመኛ ወንጀለኞችና የጥፋት መረብ ምክንያት ታጋች ሆኗል። ክልሉን ለዓመታት በአፈናና በወንጀል ተግባራት ውስጥ እያቆዩ የሚገኙ ጥቂት አካላት መኖራቸውን የጠቀሱት ሚኒስትሩ በእነዚህ የጥፋት አባዜ የተጠናወታቸው አቀነባባሪዎች ምክንያት የህዝብ የልማት ተጠቃሚነት መና ሆኖ መቅረቱን በምሬት አስገንዝበዋል። በሀገር ውስጥ የመገናኛ ብዙሃን ዘገባ መሰረት አቶ ጌታቸው በሌሎች የሀገሪቱ አካባቢዎች እየተከናወኑ ያሉ አበረታች የልማት ስራዎች በትግራይ ክልል ለረጅም ጊዜ ተደራሽ ሳይሆኑ መቆየታቸው ክልሉን ከሀገራዊ እድገት ጉዞ ወደ ኋላ እንዳስቀረው በሰፊው አብራርተዋል። ይህ በእንዲህ እንዳለ በትግራይ ክልል ያለውን ልማት የማደናቀፍ እንቅስቃሴ በማውገዝ የክልሉን ህልውና ማረጋገጥ ከየትኛውም ፖለቲካ ልዩነቶች በላይ በሁሉም ኢትዮጵያውያን ዘንድ የጋራ አጀንዳ ሊሆን እንደሚገባ በመድረኩ ላይ ጥሪ ቀርቧል። አሁንም ካለፈው ጥፋትና ውድመት መማር የማይፈልጉ አካላት በክልሉ ሰላምና ልማት እንዳይኖሩ የሚከተሉት አካሄድ ለክልሉ ህልውና እጅግ ፈታኝ መሆኑ የተገለጸ ሲሆን መገናኛ ብዙሃንም የክልሉን ሰላምና ልማት እንደ ቅንጦት ሳይሆን እንደ መሰረታዊ ህልውና ጥያቄ በመመልከት የጋራ አጀንዳ ሊያደርጉት እንደሚገባ አጽንኦት ተሰጥቶበታል። በትግራይ ክልል የልማት ስራዎች ተጠናክረው እንዲቀጥሉ ከተፈለገ መጀመሪያ ለሰላም ቅድሚያ መስጠት እንደሚያስፈልግ የገለጹት አቶ ጌታቸው ረዳ በክልሉ ዘላቂ ሰላም እንዲሰፍን ማድረግ ለቀጣይ አስተማማኝ የልማት ስራዎች ብቸኛው መሰረት መሆኑን በውይይቱ ወቅት በስፋት አስገንዝበዋል።
በሌላ በኩል የመንግስትን ሚዛናዊ የሰላም ፍላጎትና ዝግጁነት በማሳየት ረገድ ጠቅላይ ሚኒስትር አብይ አህመድ በትናንትና የፓርላማ ማብራሪያቸው ላይ በትግራይ ያለውን ችግር በውይይትና በንግግር ለመፍታት ያላቸውን ጽኑ ፍላጎት በይፋ ገልጸዋል። ጠቅላይ ሚኒስትሩ አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው፣ መወያየት ነው የምንፈልገው፣ ሰላም ማምጣት ነው የምንፈልገው በማለት መንግስታቸው ለሰላማዊ አማራጮች የሚሰጠውን ዋጋ ገልጸዋል። በተጨማሪም በእኛ በኩል ትተን ተጎድተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው ሲሉ ማብራሪያ የሰጡት ጠቅላይ ሚኒስትሩ ይህ አይነቱ የመንግስት አቋም በክልሉ ላይ የተጋረጡትን ውስብስብ የፖለቲካና የደህንነት ችግሮች በሰላማዊ መንገድ ለመፍታትና የህዝቡን የልማት ጥያቄ ለመመለስ አዲስ ተስፋ የሚፈነጥቅ መሆኑ ተመልክቷል። በቀጣይ መረጃ በቀይ ባህር የጦር ሰፈር ያጋለጡት የሳተላይት ምስሎች። በቀይ ባህር አዲስ ሚስጥራዊ ወታደራዊ የጦር ሰፈር እየተገነባ መሆኑን ተነባቢው ዓለም አቀፍ ጋዜጣ የሳተላይት ምስሎችን በማያያዝ ይፋ ያደረገው መረጃ እያነጋገረ ነው። የፈረንሳዩ ለሞንድ ጋዜጣ ይፋ ባደረገው የሳተላይት ምስሎች ትንተና መሰረት በሶማሊላንድ በሚገኘው የበርበራ አውሮፕላን ማረፊያ ላይ ማስፋፊያና የመሰረተ ልማት ግንባታዎች ቀጣይነት ባለው መልኩ እየተከናወኑ መሆኑ ተመልክቷል። የጋዜጣው ዘገባ እንደሚያመለክተው ይህ በቀይ ባህር ደቡባዊ መግቢያ አቅራቢያ የሚገኘው ስልታዊ ግንባታ አዲስ ወታደራዊ ተቋም የመገንባት እቅድን ሊያሳይ እንደሚችል ተገምቷል። በርበራ በኤደን ባህረ ሰላጤና በባቤል መንደብ መስመር ላይ ያላት ቁልፍ መገኛ የዓለምን የንግድና የኃይል አቅርቦት ፍሰት ለመጠበቅ በሚንቀሳቀሱ የተለያዩ ቀጠናዊና ዓለም አቀፍ ኃይሎች ዘንድ የትኩረት ማዕከል እንድትሆን አድርጓታል። ይህ በእንዲህ እንዳለ የለሞንድ ዘገባ ፕሮጀክቱ በተባበሩት አረብ ኤምሬትስ ድጋፍ የሚደረግለትና የአሜሪካን እንዲሁም የእስራኤልን ስልታዊ ፍላጎቶች ለማገልገል የታለመ ነው የሚሉ የይገባኛል ጥያቄዎችን አካቷል። የተባበሩት አረብ ኤምሬትስ በዲፕ ዮርዳን በኩል በበርበራ ወደብ ላይ ለዓመታት የኢንቨስትመንት ተሳትፎ የነበረ ሲሆን ቀደም ሲል በየመን ለነበሩት ወታደራዊ ተግባራት አካባቢውን ለቅንጅታዊ ስራዎች ስትጠቀምበት እንደነበር ይታወቃል። በሌላ በኩል በአፍሪካ ቀንድ አካባቢ እየታየ ያለው ይህ ውድድር በዓለም አቀፍ የባህር ትራንስፖርት መስመሮች ደህንነት ጥበቃና በየጊዜው በሚለዋወጥ የቀጠናዊ ፖለቲካ አየር ሁኔታ ውስጥ ተጽዕኖ የመፍጠር ጥረት አካል ተደርጎም በባለሙያዎች ይነሳል። ይሁን እንጂ በዘገባው ላይ የተነሱትን የይገባኛል ጥያቄዎች በተመለከተ እስካሁን ድረስ ከተጠቀሱት አካላት በኩል የተረጋገጠ ይፋ ምላሽ አልተሰጠም። እንደ ጋዜጣው ማብራሪያ ከተባበሩት አረብ ኤምሬትስ፣ ከአሜሪካ ወይም ከእስራኤል መንግስት በኩል የተሰጠ ምንም አይነት ይፋ አስተያየት የለም። በተመሳሳይ መልኩ ግንባታው እየተካሄደበት ካለችው የሶማሊላንድ ባለስልጣናትም ሆኑ ከሶማሊያ ፌዴራል መንግስት በኩል የተሰጠ ይፋ ምላሽ ባለመኖሩ በጉዳዩ ዙሪያ ያሉትን የተለያዩ እይታዎች ሙሉ በሙሉ ለማረጋገጥ አልተቻለም። ይህም በቀጠናው ላይ የሚደረጉ መሰል ወታደራዊና ኢኮኖሚያዊ ውድድሮች በዲፕሎማሲያዊና ስልታዊ ጥንቃቄዎች ውስጥ የሚከናወኑ መሆናቸውን ያሳያል። ወደ ቀጣይ ርዕስ አለፍን። የግብጽ ጦር በተጠንቀቅ ላይ ነው። እስራኤልን በግብጽ ጦር ማዕከላዊ እዝ ስጋት ገብቷታል። ግብጽ ባሳለፍነው ቅዳሜ ያስመረቀችው ግዙፍ የጦር መምሪያ በእስራኤል ውስጥ ስጋት መፍጠሩን ኢየሩሳሌም ፖስት የተሰኘው ምንጭ ዘገበ። ባሳለፍነው ቅዳሜ አልሲሲ አሜሪካውን ፔንታጎን በ750 እጥፍ የሚበልጥ የጦር እዝ አስመርቀዋል። ስትራቴጂካዊና በመካከለኛው ምስራቅ ወደር ያልተገኘለት የዚህ የጦር ማዘዣ ምረቃ ታዲያ በእስራኤል ደህንነትና ወታደራዊ ዓይን በጥሩ አልታየም። ይባስ ብሎ አልሲሲ የግብጽ ጦር ብሔራዊ የሆነ የጦርና የአደጋ ጊዜ ልምምድ እንዲያደርግ አዘዋል። ጦሩ በመላው አገሪቱ ቁመናውን በተጠንቀቅ ላይ ያደረገ ሲሆን ተግባራዊ ጦር ልምምድም እየከወነ ይገኛል። ይህ ልምምድ በትንሹ በዓመት 2 ጊዜ እንዲካሄድ ፕሬዝዳንቱ አዘዋል። እስራኤል እንደ አውሮፓውያን አቆጣጠር በ1979 የተፈረመውን የሰላም ስምምነት ግብጽ በወታደራዊ ጡንቻ ግንባታዋ እየጣሰች ስለመሆኑ ትከሳለች። 8 ጎኖች ያሉት የግብጽ ኦክታጎን ወታደራዊ ማዘዣ የዚህ ጥሰት አካል መሆኑን ቴል አቪቭ ቅሬታ አንስታለች። ግብጽ በሲና በረሃ የምታደርገው የወታደራዊ እንቅስቃሴም ለእስራኤላውያን የአደጋ ምልክት ከሆነ ሰነባብቷል። ወደ እስራኤል ድንበር ተጠግቶ የሰፈረው የግብጽ ወታደራዊ ኃይል ክምችት ወደ 30 ሺህ እንደሚቆጠር ይነገራል። እስራኤልና ግብጽ አሁንም ድረስ በጸረ ሽብር ዘመቻና በመረጃ ትብብር የሚያደርጉ ሲሆን ግብጽ በሲና በረሃ ጂሃዲስቶችን ለመዋጋት ጦር ማስፈሯ ከእስራኤል በኩል ስምምነት የተደረገበት ነበር። ይሁንና ያንን ተከትሎ የግብጽ ጦር በረሃውን ቋሚ ይዞታው ማድረጉ ለእስራኤል የስጋት ምልክት ሆኗል። ግብጾች ወደ እስራኤል ድንበር ተጠግተው በብዛት የሰፈሩት በጋዛው ጦርነት ጊዜ ሲሆን እስራኤል ሆነ ብላ የጋዛን ሕዝብ ወደ በረሃው እንዲሰደድ እየገፋች መሆኑን ካይሮ ትከሳለች። እስራኤል በጋዛ ጦርነት ወቅት የግብጽ ጋዛ መሸጋገሪያ የሆነውን የፊላደልፊያ ኮሪደር መቆጣጠሯ ግብጽ እንደ ትንኮሳ የምትመለከተው ተግባር ነው። ጋዛውያን ወደ ሲና በረሃ መግፋት ግብጽ እንደ ብሔራዊ ደህንነት ስጋት አድርጋ የምትመለከተው ጉዳይ ነው። ሁለቱ ሀገራት አሁን ላይ ወደ ቀጥታ ግጭቱ የሚገቡበት እድል የጠበበ መሆኑ ቢነገርም ሁለቱ ሀገራት ወደ ጦርነት መግባት አዋጭ እንዳልሆነ ቢያምኑም ውጥረቱ ግን እየተባባሰ መጥቷል። የግብጽ ድርብ የወታደራዊ ሰፈር ምርቃት በውጥረቱ ላይ ሌላ ከፍታ የፈጠረም ሆኗል።
ግብጽ በአዲሱ የግብጽ ዋና ከተማ የገነባችው ይህ የጦር ማዘዣ የግብጽ ጦር ማዕከላዊ ነርቭ ስራ ሲሆን ማዕከሉም የግብጽ ጦር ክፍሎች በተናጠልና በጋራ በአንድ ማዕከል የሚሰባሰቡበት ነው። 92 ስኩዌር ኪሎ ሜትር ላይ ያረፈው የጦር ከተማው በ13 ስትራቴጂካዊ ሎጂስቲካዊ ዞኖች የተከፋፈለ ነው። ሁለት ማዕከላዊ ዕዝ ኖሮት በ8 ክፍሎች የተዋቀሩት ህንፃዎች ከግብጽ ባህላዊ ህንፃ ጥበብና ንድፍ ተነስተው የተሰሩ ናቸው። የትኛውንም አይነት ጥቃት እንዲመክቱ ከምድር በታች ጠንካራ መሰረተ ልማት ያላቸው ስለመሆናቸውም ይነገራል። ግብጽ በዚህ የጦር ከተማ ላይ ከፍተኛ ቴክኖሎጂ ያፈሰሰች ሲሆን ከሳተላይት እስከ አርቲፊሻል ኢንተለጀንስ ድረስ በበለጸገ የጦር ቴክኖሎጂ የዳበረ የጦር ማዘዣ ነው። በቀጣይ ርዕስ በኒውዮርክ ህንፃ ሊደረመስ ነው። በአሜሪካ ኒውዮርክ ከተማ አንድ ሰማይ ጠቀስ ፎቅ የመደርመስ ስጋት ተጋርጦበታል። ጉዳዩ በአሜሪካ እጅግ አነጋጋሪ የሆነ ሲሆን ዓለም አቀፍ የሚዲያ ሽፋንም አግኝቷል። ከንግድና ስራ ቦታነት ወደ መኖሪያ አፓርትመንትነት ለውጥ እየተደረገበት ያለው ይህ ህንፃ በድንገት ሁለት ምሰሶዎቹ በግማሽ ታጥፈው በመገኘታቸውንና ከህንፃው ላይ ወደ መሬት ጡቦች እየወደቁ መሆኑን ተከትሎ የከተማው አስተዳደር በህንፃ ውስጥ ያሉ ሰዎች ለቀው እንዲወጡ አድርገዋል። ለሚዲያ ክስተቱን የገለጹ የግንባታ ባለሙያዎች ምሰሶዎቹ እንደ ሲጋራ ታጥፈዋል ሲሉ ተደምጠዋል። በኒውዮርክ ማንሃታን ሚድታውን ውስጥ የሚገኘው ይህ ህንፃ ባለ 37 ፎቅ ሲሆን በአሁኑ ወቅት ከፍተኛ የመደርመስ ስጋት ተጋርጦበታል። ህንፃውንና አካባቢውን ሰዎች ለቀው እንዲወጡ ሲደረግ ፖሊስ ወደ ስፍራ የሚያመሩ መንገዶችን የዘጋ ሲሆን ተሽከርካሪም ሆነ እግረኛ ወደ ስፍራው እንዳይጠጋ አድርጓል። በርካታ የአደጋ ጊዜ ሰራተኞች በስፍራው የተሰማሩ ሲሆን ህንፃው መደርመሱ እንደማይቀር እየተነገረ ቢሆንም ባለሙያዎች ምን አይነት መፍትሄ እንዳለ በማጥናት ላይ እንደሚገኙ ተገልጿል። በህንፃው ዙሪያና አጠገብ ከሚገኙ 9 ህንፃዎች ላይም ሰዎች ለቀው እንዲወጡ ተደርጓል። የኒውዮርኩ ከንቲባ ዞህራን ማምዳኒ ትላንት ክስተቱን አስመልክቶ በስፍራው በመገኘት ጋዜጣዊ መግለጫ የሰጡ ሲሆን ጉዳዩ እጅግ ከበድ ያለ መሆኑን ገልጸዋል። ህንፃውን ወደ መኖሪያ አፓርትመንትነት ለመቀየር በተደረገው ፕሮጀክት በህንፃው ከፍተኛ ክፍል ላይ 4 ተጨማሪ ፎቆች መጨመራቸውን መረጃዎች ያመለክታሉ። በውስጡም ከ1600 በላይ አፓርትመንቶችን የማጠናቀቅ ስራ እየተሰራ ነበር። የከተማው እሳት አደጋ መስሪያ ቤት ህንፃው መንቀሳቀስ መቀጠሉን ገልጾ የከፋ አደጋ ሊመጣ እንደሚችል አስጠንቅቋል። በቀጣይ ርዕስ ኢራንና አሜሪካ ዳግም ተዋጉ። አሜሪካና ኢራን ዛሬም ዳግም አንዱ ሌላው ላይ ጥቃትን ሰንዝረዋል። ሁለቱ ሀገራት አንዱ በሌላው ላይ ጥቃትን የሰነዘሩት የተፈራረሙትን የሰላም መግባቢያ ስምምነት ተከትሎ በዝርዝር ጉዳዮች ላይ እየተደራደሩ ባለበት ሁኔታ ነው። አሜሪካ በኢራን ላይ ጥቃት የፈጸመችው በትላንትናው ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ሲሆን ኢራን በበኩሏ በዚህ ጥቃት እንደሌለውበት ይታወቅልኝ ስትል ያስታወቀችበት ሁኔታ ነበር። ኢራን በሆርሙዝ ወሽመጥ የመርከቦቹን የጉዞ መስመር በማስመር ከዚህ ውጭ ጉዞ ካደረጋችሁ ጥቃት እሰነዝራለሁ ስትል ቆይታለች። የአሜሪካ ሰራዊት ማዕከላዊ ዕዝ ሌሊት ላይ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይም በአካባቢው ሀገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። የኢራን አብዮታዊ ዘብ በቀጠና የሚገኙ የአሜሪካ ወታደራዊ ተቋማት ላይ አጸፋ ጥቃት መፈጸሙን ቢገልጽም በዚህ ዙሪያ በአሜሪካ በኩል የተሰጠ ማስተባበያም ሆነ ማረጋገጫ የለም። አብዮታዊ ዘቡ ባወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸውን የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጧል። ለዚህ ጥቃት በተሰጠ የመጀመሪያ ደረጃ ምላሽ የሀገሪቱ የባህርና የአየር ኃይሎች የጋራ የሚሳይልና የድሮን ጥቃቶችን መፈጸማቸውን ገልጿል። በጥቃቱም ባህሬን ውስጥ የሚገኝ የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለ የአሜሪካ አየር ኃይል ሰፈር ላይ 85 ኢላማዎችን መምታታቸውን አስታውቋል። የኢራን አብዮታዊ ዘብ ያጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳይል ጥቃቶችን ለመከላከል የአየር መከላከያ ስርዓቶችን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል መሰማቱን የቢቢሲ ዘገባ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።